ኤልሳ በቃ ተገላገለችን ማለት ነው። በቃ ከዚህ ቤት ወጣች። ካሁን በኋላ ሰላም ያለው ኑሮ እንኖራለን፣ ሰላም ያለው አየር እንተነፍሳለን። ተመስገን። እኔ በቀላሉ እንደዚህ ትወጣለች ብዬ አስቤ አላቅም ትላለች ልዕልት። ሉሊት ደግሞ በነገራችን ላይ እንደዛ ማለት የለብንም። ምንም መጥፎ ነገር ብታደርገንም እኔ በከፋኝና በጨነቀኝ ወይም ማረፊያ ባጣሁ ጊዜ እሷ ተቀብላ እዚህ ደረጃ ያደረሰችኝ እሷ ናት ብላ ስትመልስላት፣ አሁንም ልዕልት ቀጠል ያደረገችን፣ አዎ በነገራችን ላይ ለእኔም ብዙ ነገር አድርጋልኛለች፣ ብዙ ውለታ ውላልኛለች። ነገር ግን አሁን ከጊዜ በኋላ ያደረገችው ነገር ከግፍ ግፍ የፈጸመችው ነገር በጣም ከሚገባው በላይ ያስጠላል። እንኳንም ወጣችልን፣ ከአሁን በኋላ ሰላም እንኖራለን ብላ ሉሊትን እቅፍት አድርጋታለች። አዎ በቃ ተመስገን፣ ካሁን በኋላ ሰላም እንኖራለን፣ ያው እንደዚህ ባይሆን ደስ ይለኝ ነበር ትላለች ልዕልት። ሰላም የቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። እንኳን በሰላም መጣችሁ። ስለመጣችሁ ከልብ አመሰግናለሁኝ። ይህ ቪዲዮ የሚደርሳችሁ ሁላችሁም እስኪ ላይክ በማድረግ ተባበሩኝ ማለት ነው፣ በትህትና ጠይቃለሁ። የእውነት አዲስ ከሆናችሁ ሰብስክራይብ እያደረጋችሁ፣ ነባሮቹ ደግሞ ላይክ ማድረጋችሁን አትርሱ። አሁንም በድጋሚ አመሰግናለሁ። እናም ካሌብን ሉሊት ወደ ቤት ይዛው መጥታለች። ካሌብን ሉሊት ወደ ቤት ይዛው ስትመጣ እሱም ሉሊት እኔ እዚህ መጥቼ ተቀምጬ አንቺን ማስቸገር አልፈልግም። እናም ደግሞ የሰፈር ሰው ምን እያለ እንደሚያወራ ታውቂያለሽ። ስለዚህ እኔ አንቺን ላስቸግርሽ አልፈልግም ስላት፣ ሉሊትም እንዴ ካሌብ ምን እያልክ ነው ያለኸው? አንተ እኮ ለእኔ ስትል ነው ህይወትህን አሳልፈ የሰጠኸኝ። ስለዚህ ለምንድን ነው እንደዚህ የምትለው? አንተ ለእኔ ህይወትህን አሳልፈ ለመሰጥ ሳትሳሳ ግን እግዚአብሔር ስላተረፈህ ብቻ እኔ አንተን አምጥቼ መንከባከብ ያንሰኛል ብለህ ነው? ይሄ ነገር ለአንተ ሲያንስብህ እንጂ በፍጹም አይበዛብህም። እናም ደግሞ የጎረቤት ሰውም ይሄን ይናገራል፣ እንደዚህ ያወራል፣ እንደዚህ ያወራም እያለን የምንጨነቅበት ጊዜ ላይ አይደለም። ከምንም በላይ አንተን እንድሻለ ነው የምፈልገው። አንተን ለመንከባከብ ደግሞ እኔ ዝግጁ ነኝ፣ ምንም አይመስለኝም ብላ ስትለው፣ እሺ ልዕልቴ እና እህትሽንስ ምን ትያታለሽ ብሎ ሲላት፣ ችግር የለውም ለሷ እኔ ራሴ ያሳምናታለሁ፣ አንተ ብቻ ቶሎ እንድሻለህ ነው የምፈልገው ብላ፣ እናም በቃ እስከምመጣ ድረስ ትንሽ አረፍ በል፣ እኔ ልግባና ምግብ ላዘጋጅልህ ስትለው፣ እንዴ ትተሽ እንድትሄጂ ነው? እኔ ከአጠገቤ እንድትርቂ አልፈልግም ሲላት፣ እና ታዲያ ምን እያልክ ነው? ሳቅ ብላ፣ እንዴ ምን እያልክ ነው ያለኸው? እና ምግብ ላዘጋጅልሃ፣ ምግብ እስከማዘጋጅልህ ደግሞ አረፍ በል ብለው ተነስታ ትሄዳለች። እሱም አጠገቤ እንድትርቅ አልፈልግም፣ አጠገቤ እንድትሆኝልኝ ነው የምፈልገው እያላት እያለ እሷ ምግቡን ልታዘጋጅለት ወደ ኪችን ትገባለች። ምግቡን ልታዘጋጅለት ወደ ኪችን ስትገባ ትንሽ ቆየት ብላ ልዕልት ትመጣለች። ካሌብ እንዴት ነህ ተሻለህ ብላ ከጠየቀችው በኋላ አው ደህና ነኝ ይላታል። በጣም የሚገርም ነው። ምክንያት አድርገህ ወይም ይህን በሽታህን ምክንያት አድርገህ እዚህ ቤት ገባህ አይደለ? ደግሞ እዚህ ቤት ብትገባ መቼውንም ቢሆን እንደማይሳካልህ ማወቅ አለብህ። መቼውንም ቢሆን ከእህቴ ጋር አብረህ አትኖራትም። ነገር ግን ይህን ነገር ምክንያት አድርገህ እቤት ገባህ አይደለ? ችግር የለም ወደፊት የምናየው ይሆናል ትለዋለች። እሱም ልዕልት ምን እያልሽ ነው ያለሽው? እኔ እኮ እንደዚህ የሆንኩበት ምክንያት በእናትሽ ምክንያት ነው። እናትሽ ናት እንደዚህ ያደረገችኝ ሲላት፣ እና ታዲያ እናቴ ማመስገን ነዋ ያለብህ። እናቴ እንደዚህ ጉዳ ባታደርስብህ ኖሮ እዚህ ቤት የመግባቱ ምንም አይነት እድሉ አይኖረህም ነበር። ስለዚህ እግዚአብሔር ይመስገን ብለህ ነው መቀመጥ ያለብህ። ደግሞ እናቴንም ማመስግናት ስትለው፣ ምን ብዬ ነው ማመሰግናት? አሳያታለሁ። ቆይ ብቻ ይሻለኝ። አንቺም ደግሞ እኔ ምንም አላደረግኩሽም። እሷ ወዳና ፈቅዳ ተቀብላ እስካስቀመጠችን ድረስ አንቺ ምንም ነገር አይመለከትሽም ሲላት፣ ኧረ እባክህ ተው እንጂ እንዴት ነው የማይመለከተኝ? እህቴ እሳት ውስጥ ስትጣድ እያየው ዝም የምል ይመስልሃል እንዴ? መቼውንም ቢሆን ያንተና የሉሊት ህይወት አንድ ላይ ይሆናል ወይም እኔና ሉሊት አንድ ላይ እንቀጥላለን ብለህ አስበህ ከሆነ መቼውንም አይሳካልህም። አትሳሳት። እኔ እስካለው ድረስ በፍጹም ሊሳካ አይችልም ስትለው፣ እሱም ይሄን ወደፊት የምናየው ይሆናል። ይልቁንስ አርፈሽ ብትቀመጪ ይሻልሻል። ስለ እኔ የዚህ ቤት መውጣትና ያለ መውጣት ወይም መቀመጥና ያለ መቀመጥ አንቺን አይመለከትሽም። ሉሊት ወዳና ፈቅዳ እስካስቀመጠችን ድረስና እኔም የዚህ ቤት አባወራ ነኝ ካሁን በኋላ። ይህን ነገር አምነሽና ወደሽ መቀበል አለብሽ። ያለበለዛ አንቺ ታውቂዋለሽ ሲላት፣ ምን ልታመጣ
እኔ መቼውንም ቢሆን አንተና እህቴ አንድ ላይ እንድትሆኑ አልፈልግም። አንተ የማትረባ ስለሆንክና ያንተ ዘር መጥፎ ስለሆነ ያንተ ማንነት በፍጹም ከኛ ማንነት የማይስማማ ስለሆነ መቼውንም ሁለታችሁ አንድ ላይ አትሆኑም ብላ ስትለው እሱም ወደፊት የምናየው ይሆናል። ይልቁንስ ካሁን በኋላ የዚህ ቤት አባወራ እኔ ነኝ። አርፈሽ ከተቀመጥሽ ተቀመጪ፣ አርፈሽ ካልተቀመጥሽ ደግሞ መንጥቂያ ነው የምጥልሽ ሲላት፣ እሷም ምን አልከኝ? አንተ ነህ እኔን መንጥቀህ የምጥለው? ኧረ እባክህ ተው እንጂ መቼውንም አይሳካልህም። ማን ከዚህ ቤት መውጣት እንዳለበትና ማን ከዚህ ቤት መኖር እንዳለበት ወደፊት የምናየው ይሆናል። አሳይሃለሁ። አይዞህ፣ አታስብ። ማን ተቀማጭና ማን ያጅ እንደሆነ ወደፊት የምናየው ይሆናል። ለማንኛውም እሺ መልካም ጊዜ ይሆንልህ ብላ ትታው ትሄዳለች ማለት ነው። ትታው ወደ ሉሊት ነው የሄደችው። ወደ ሉሊት ስትሄድ ሉሊት ለካለም ምግብ እያዘጋጀችለት ነበር። እሺ ሉሊት ምን እየሰራሽ ነው ስትላት፣ ለካለብ ምግብ እያዘጋጀሁለት ነው ስትላት፣ በጣም የሚገርም ነው ካለብን ከቤት ከማምጣትሽ በደንብ እየተንከባከብሽው ነው ያለሽው ስትላት፣ አዎ እንክብካቤ ያስፈልገዋል ምክንያቱም ተጎድቷል ስትላት፣ በጣም ነው የሚገርመው። እኔ ግን ግራ እየገባኝ ነው ያለው ማለት የያንቺና የካለብ ነገር። ቆይ እንደዚህ ሁናችሁ ልቀጥሉ ነው? እንዴት ነው ከስራሽ ጋር ካለብን መንከባከብ የምትችይው ስትላት፣ አይ ግድ ነው እሱም መንከባከቤ ግድ ነው። ስራውንም ቢሆን ካሁን በኋላ የሆነ ነገር እያሰብኩ ነው ስትላት፣ ምን እያሰብሽ ነው ትላታለች። እሷም ቀጠል ያደረገችና አንድ ታጋዥ እፈልጋለሁኝ እናም አንቺ ደግሞ ቢያንስ በዚህ ተባበሪ አጋዥ ፈልግልኝ ስትላት፣ ምን እያልሽ ነው? በጣም ተናዳ ምን እያልሽ ነው ያለሽው? ምን እያሰብሽ ነው? አጋዥ ነው ያልሽው? እኔ እኮ ከድርጅቱ ጋር እንድትመራዋለች እያልኩ እያሰብኩ ነበረ እና እኔ ነኝ አጋዥ የምፈልግልኝ ስትላት፣ አዎ ታላቅሽ አይደለሁ? እስኪ በዚህ እንኳን ተባበሪኝ እናም አጋዥ ፈልጊልኝ ትላታለች። እሷም ተናዳ አጋዥ ፈልጊልኝ ለምን አለችኝ ብላ፣ እሺ የት አባቴ ነው የማመጣው አጋዥ አሁን የት ነው የማገኝላት ብላ እያሰበች እያለ ድንገት ወደ እናቷ ትደውልና፣ እናቴ የደላላ ቁጥር እፈልጋለሁ፣ ሉሊት ሰራተኛ እፈልጋለሁ ብላኛለች ብዬሻል ነበረ፣ ስለዚህ የደላላ ቁጥር እፈልጋለሁ ላኪልኝ ስትላት፣ እናትየው ደግሞ በጣም የምትፈልገው ነገር ስለሆነ፣ አው ሰራተኛ ፈልግልኝ አለች እንዴ? የደላላ ቁጥር ትፈልጋለሽ? በቃ በጣም ነዋ ደስ የሚለው። አሁን ቴክስት አደርግልሻለሁ ትላትና በጣም በደስታ ቴክስት አደርግልሻለሁ ብላ ስልኩን ትዘጋዋለች። ምክንያቱም ወይዘሮ አልማዝ ከዚህ በፊትም የሆነች ሰራተኛ ኤልሳ ፈልጋለሁ ብላ ያለ እሷ ያችን ሰራተኛ ያስገባለሁ ብላ ጠይቃ ነበር። በኋላ ነገርየው ሳይሳካ ስለቀረ እንጂ እናም አሁንም እሷ የምትፈልገውን ሰራተኛ ልታመጣላት ነው። ወይዘሮ አልማዝን በጣም ደስተኛ ናት። ክክክክ እያለች እየሳቀች፣ ሉሊት ከአሁን በኋላ አንቺ ከእጄ ገብተሻል። መቼውንም ቢሆን ከእጄ አታመልጭም። አሳይሻለሁ። በጣም ነው ደስ የሚለው። ካሁን በኋላ ነገሮቹ ወደ ሰላም እየተቀየሩልኝና እኔ ወደምፈልጋቸው እየሄዱልኝ ነው እያለች ድራማው ያልቃል ማለት ነው። ድና የተከበራችሁ ቤተሰቦቼ እኔ እዚህ ድራማ ላይ በጣም ያዘንኩት ምን ታውቃላችሁ? የሉሊት አለመደንገጥና የሉሊት አለመነቃቃት። ያው ካለብን እንደምትወደውና ከካለብ ውጭ ካሁን በኋላ የትም ማለቴ ምንም እንደማታደርግ ነግራታለች። በዚህ መወሰኗ በጣም ነው ደስ ያለኝ። ነገር ግን አሁንም ቢሆን ሁሉንም ነገር ለልዕልት መናገሯና ለልዕልት ማማከሯ ለልዕልት ሁሉንም ነገሯን መንገሯ በጣም ከሚገባው በላይ ይጎዳታል ብዬ አስባለሁ። ምክንያቱም ልዕልት አሁን በጣም ተቀይራለች። ካለብ መምጣቱን አትፈልግም። ካለብ ከዛ መግባቱን ስለማትፈልግ ከእናቷ ጋር ተመሳጥራ የሆነ ነገር ታደርጋታለች ብዬ አስባለሁ። አሁንም የምትመጣው ሰራተኛ ምን እንደምታደርግ አይታወቅም። ምን ያክል ለሷስ ጥሩ ትሆንላታለች አትሆንላትም የሚለው ሌላ ጉዳይ ነው። እንደሚታወቀው የድርጅቷን ዶክመንት እንዳለ ወይዘሮ አልማዝ ይዘዋለች። እናም ልዕልት አሁንም ድረስ ልትማር አልቻለችም። ሁሉንም ነገር ለሉሊት ማለት ለልዕልት እየዘረገፈች ነው የምትነግራት። ሉሊት አሁንም ገና ሞኝነቷ አልለቀቃትም። ምሽ እንደምነቃ አላቅም። ድሮ ጀምሮ ዝም ብላ በቃ ሰው ማመን የምታስበውን የምታቅደውን በተለይ ለልዕልት መናገሯን ብታቆም መልካም ነበር። ነገር ግን እሷ ልታቆም አልቻለችም። ለማንኛውም ምንድን ነው የተከበራችሁ ቤተሰቦቼ ድራማው ይሄንን ይመስላል። እስካሁን አብራችሁን ስለቆያችሁ ከልብ አመሰግናለሁ። ፕሊስ ላይክ ያላደረጋችሁ ካላችሁ ላይክ እያደረጋችሁ ቤተሰቦቼ ደግሞ የደወል ምልክቷን በመንካት ቤተሰብ ያልሆናችሁም ቤተሰብ እየሆናችሁ
አዳዲስ ቪዲዮ ስሰራ ወደ እናንተ ከቻሳ ይልላችኋል ማለት ነው ቤተሰቦቼ። እናም በድጋሚ ከልብ አመሰግናለሁ ስለምትተባበሩኝ፣ ላይክ፣ ሼር፣ ሰብስክራይብ ስለምታደርጉም ከልብ አመሰግናለሁ። ባባይ